እስከመቼ ነው እኔ እየተቃጠልኩ የምኖረው? ምን አረኩሽ? ምን ስላረኩ ነው የምትቃጠለው? ጋኒ ሰሚኛለሽ? እኔ እናቴ እንድታጨናንቂብኝ አልፈልግም። በቃ መድኃኒቱ አጥም በቃ ስላንቺ ማወቅ ፈልጋ ምንም ሚስጥር የለም እንዴ? እስካሁን እየዋሸሽም ቢሆንስ? አንደኛ ነገር ሃይማኖትሽን ዋሽተሻል አንቺ። ምንድነው አሽቶ ሃይማኖቴ? ፎቶዎችሽ አለ እኮ ፎቶሽ አለ እንዴ? እዛ ሻንጣሽ ውስጥ እንዳላወጣው ና ያው ልታመልጥ ስትል ነው ያስኳት። ይኸውልህ የምታውቀው ነገር አለ መሰለኝ አንተ እንትን ልትል ስትል ናይ ቁጭ በየት ነው የምትሄጂው? ሰላም ቤተሰቦች እንዴት ናችሁ? ያለን እግዚአብሔር የተመሰገነ ይሁን። እንግዲህ ቤተሰቦች ሰሞኑን በጣም ከባባድ ነገር እየተፈጠረ ነው። እኔም ምን አይነት ውሳኔ መወሰን እንዳለብኝ ራሱ ምንም እያወቅኩኝ አይደለም። በቃ ነገሮች እንዳለ ግራ እየተጋቡ ነው። አሁን እናቴ ዳነች ደግሞ ስል በዙሪያችን ያሉ ጠላቶቻችን እየበዙ ነው እንደምታዩት ቤተሰቦች። አንደኛ እቺ ኢክራም የምትባል ልጅ አለች። ሁለተኛ ደግሞ እኔ የገነት ወንድም በቃ እኔ ከገነት ጋር ከዚህ ቤት ይቅር በቃ አይምጣብን ስላት እምቢ አለች ቤተሰቦች። ምክንያቱም እያያችሁ ነው ባለፈው ራሱ የተፈጠረው ከኢክራም ጋር እዚህ ጋር ሲማከር ነበር። ከዛ በፊት ደግሞ ብዙ ነገሮችን ሲያደርግ ነበር። እህቱ ታማ ለእህቱ መድኃኒት እንደማምጣት መድኃኒቱን ወስዶብን መድኃኒቱን ተጠቅሞ እንዴት መሬቷ እንደወሰደባት አይታችኋል ቤተሰቦች። ስለዚህ ይሄ ልጅ ለእኛ አይሆንም። ገነት ድሮ እንደምታውቂው አይደለም ወንድምሽ ብያት ነገርኳት ቤተሰቦች። እሷ ግን በቃ ልትቀበለኝ አልቻለችም እና ግራ ገብቶኛል እኔ ምን እንደማደርግ ራሱ። እያወራቸው ነው ቤተሰቦች። ምንድነው የምታወራው? ስላለው ነገር ነው አይክራም። ምንድነው ያለው ነገር? በቃ እኔ ባለፈው እዚህ ጋር ከእሷ ወንድም ጋር ምን ስትሆኝ እንደነበረ እኮ አይተናል አይደል? ምን ሲሆን ነበር? አንተ ለምንድን ነው ስለሱ የምታወራው? በቃ ቪዲዮ ተለቆ እኮ ጉድሽ ተረጋግጧል። እሺ ምንድነው ስታረጊ ነበር? ምንድነው ስታረጊ ነበር? ምን አረኩ? ይኸውላችሁ ቤተሰብ ምን ሳረጋ አይተኛል ጀምርኩ። ምን ሳረጋየኝ እንኳን እኛ እኮ ተመልካች ራሱ አይቷል። ቤተሰቦቻችን ራሱ እኮ አይቷል። ይኸውልህ እኔ ምንም መጥፎ ነገር እኮ አላረኩም። ሳሚ ለምንድን ነው እኔን ግን የማታምነኝ? እኔ ሲጀመር ሰራልሻለሁ። በቃ ምንድነው ሰራልሻለሁ? ምንድነው የምትሰራልኝ? ጊዜና ምንድነው የምጠብቀው? የሆኑ እንትኖችን ነው የሆኑ መረጃዎችን ሊያዝና ማለት ነው እንዴት እንደማደርግሽ አሳይሻለሁ። ምንም መረጃ የለም ልንገርህ። ምን መረጃ አለ? ምንም መረጃ ባለፈው እዚህ ምን ስትሰሪ ነበረ? እኔ ሁላችሁ ቤተሰቦች ባለፈው ምንም አይነት ነገር አልሰራውም። ምንም አላደረኩም። ኧረ እባክሽ ደግሞ አስገድዶኝ ነው እሱ። ለሳሚ እኔ የምነግርህ ሲጀምር ብዙ ነገር አለኛ። ይኸውልህ መድኃኒቱንም ይኸውልሽ ገና ምንድነው መድኃኒት የምትይው? መድኃኒቱም ቢሆን ምን ይላል ምን ያደርጋል ብዬ ነው ተቀበልኩት እንጂ እኔ ምንም መጥፎ ነገር አስቤ አይደለም። ምን ይላል ብለሽ ልትሞክሪባት እና ልሞክርባት አይደለም ደግሞ ምንም ለመሞከር ነው ልንገርሽ። እናንተ በዚህ ነው የምትጨቃጨቁት? እኔ ኮሜንት እኮ እያነበብኩ ይኸውልሽ ገኒ እኔ ምንድነው እኮ ምናምን ሰማይታለች ገነትም አይታለች መጥፎ ነገር ለማድረግ አይቻለሁ ሳይሆን ኮሜንት እያነበብኩ ነው። ቪዲዮውን እኮ አይቻለሁ ስትቀባበሉ። እኔ እንደውም በሪከርድ ራሱ የተላከልኝ ሰው አለ። ምን እንደተባባላችሁት ማለት ነው። ምንድነው ስትቀባበሉ? በይወልልኝ ሁለታችሁ የሰራችሁትን የምታወሩትን ሲጀመር ነው ማትረጅኝ። እኔ ያልሽ ሲጀመር አንቺን ማለት ነው። እኔ ትንሽ ጊዜ ገን በእሷ ጉዳይ ምንም እንዳትጨናነቂ። አንተ ለምን አታስወጣትም ከዚህ ቤት? መውጣት የለባትም ቅጣቷን ሳታገኝ መውጣት የለባትም። እኔ እኮ ለአንተ ብዬ ነው እንጂ ጎትቻ አስወጣታለሁ። እኔ ምን አለኝ ከሷ እና አስወጣትልኛ። እኔ እስከምሄጃ የለኝም። ምን ብዬ ነው የምወጣው? የስ ነው የምሄደው። ምንድነው ብቻ የወለዱ ቤተሰብ የለሽም እንዴ? መጀመሪያ ብቻዬን ነው ስላለች አስገባውሻ እንዴ? ከዛ ከአውሬ ልጅ አስጥልሻለሁ ብዬ እኔ ብዙ ነገር ቤተሰቦቼም እኮ ክፍለ ሀገር ናቸው። አሁን የምሄድበት ቦታ የለኝም። ለምንድን ነው ገኒ የማትረጂኝ? ሳሚስ እሺ ምንም ሳሚ አትበይ። እኔ ነው የምወስነው። አትሄጂም ክፍለ ሀገር መኪና የለም ወይንስ ምንድነው? እንዴት ብዬ ነው የምሄደው? እንዴት ማለት እና እስከመቼ ነው እኔ እየተቃጠልኩ የምኖረው? ምን አረኩሽ? ምን ስላረኩ ነው የምትቃጠለው? ገኒ ልቀቂኝ በእናትህ። ሰሚኛለሽ? እኔ እናቴ እንድታጨናንቂብኝ አልፈልግም። በቃ መድኃኒቱ አትበይ። ምን መጥፎ ነገር እኮ አላረኩም። ምን ይላል የሚለውን ለማወቅ እኮ ነው። ከኛ ጀርባ አታውሪ። ብዙ ቀን እኮ ነው እነግርሻለሁ። ከኛ ጀርባ ነገሮችን አትጎልጉይ።
መድኃኒቱን ተቀብዬ ሰጠው መድኃኒቱን። እኔ ባልደርስብሽ ኖሮ እኔ በምን አውቃለሁ ሁለታችሁ እንዳወራችሁ? ለምንድን ነው እንደዚህ አይነት ክፉ ነገር የማደርገው? ገኒ ላይ ክፉ ነገር ባይሆን ራሱ ለእኛ ማሳወቅ አለብሽ። የገኒ ወንድም ቢሆን ምን ብዬ ነው ማሳወቅ? ማውራት የፈለገው እሷ እኮ ለምን ማውራት አለብኝ። በቃ ለምን አትይም እንዴ? ለምን ማለት ለምን ነው የምትለኝ? ኧረ በእናትሽ እኔ ይኸውልሽ ኢክራም ሲጀመር ማለት ነው ስለ አንቺ ገና ብዙ ገና አንቺ ታረጋ ለእኔ ጣዩ ይሄንን ችግር የለውም። ስለምወድ ነው እዚህ ያለሁት እዚህ ቤት የተቀመጥኩት እኔ ካንተ ፍቅር ስለያዘኝ። ይሄ መውደድና ለመውደድ አይደለም። ቆይ ግን ዝም በይ አንቺ ችግር የለውም። ዝም በይ አትበል፣ ሁሌ ዝም በይ ትላለህ ሳሚ። እኔ እኮ እዚህ ቤት ያለሁት አንተን ስለምወድ ነው። ለምንድን ነው የማትረዳኝ? ይኸውልህ ሳሚ እኔ አንተን ስለምወድ ነው እዚህ ቤት ያለሁት። ለምንድን ነው ሁል ቀን እንደ ክፉ ሰው እንደ መጥፎ የምታይ? ማንም እንደሌለኝ ታውቃለህ። እሺ እኔ ወዴት አባቴ ነው የምሄደው? ወዴት ልሂድ? እሺ ከዚህ ቤት ወጥቼ እና አባቴ ነው። ለምንድን ነው የማትረዳኝ? ለምንድን ነው የምረዳሽ? ኢክራም እኔ እኮ መጥፎ ነገር አላደረኩም። መጥፎ ነገር አደረግሽ እኮ አይደለም እኮ። እሺ ምንድነው ግን በቃ ከጀርባችን ሁሌ ሳሚ ምንም እንትን አትበል፣ ምንም አታባብላት፣ ትውጣ ቻልኩሽ እኮ አንዴ አበርኩ፣ አንዴ ፀጉርሽ ምን ሆነ አላችሁኝ፣ አንዴ ውሻ አረጋችሁኝ። ከዚህ በላይ ደግሞ ምን ልታረጉኝ ፈለጋችሁ? ዞር በል ዞር በል። እኔ አትንገረኝ፣ እሷ እንድትወጣልኝ ነው የምፈልገው። ምንም እኮ መሄጃ የለኝም። ለምንድን ነው የማትረዱኝ? ባላ እሺ እናት ቤተሰብ የለሽም እንደ ጭራሽ? የለኝም ቤተሰብ። እንዴት የለሽም? ገጠር ናቸው እና ገጠርስ ቢሆን ሂጂ ግዴታ አዲስ አበባ ነው እንደ መኖር አለብሽ? ስለምወደው እኮ ነው እዚህ ቤት ያለሁት። ጭራሽ ይኸውልህ እኮ እኔ እኮ ሳሚ ይኸውልሽ ጋር እኔ ሳሚን በጣም ነው የምወደው። እስከ ዛሬ እኮ ያለሁት ስለምወደው ነው። እያረዳሁት እኮ ነው። አየው እሱን እየወደድሽ ነው እናት የምትጎጂው። እኔ እኮ ገኒ አንቺን አልጎዳሁሽም። መች ነው የጎዳሁሽ? እሺ መድኃኒት ለዛ ለፈጠነ እኔ አለሁለት፣ ለሱ ችግር የለም ለወንድሜ። አንቺን ግን መጀመሪያ ከዚህ ቤት ጎትቼ ሳስወጣሽ ነው ያንንም ደግሞ እንትን እንግዲህ እንደዛ መሆን ምንድን ነው አንተ ወደድ ስለወደደች አይደለም እንዴ? እሱ እንደዛ አይደለም። ይኸውልሽ ግን ቆይ ነይ ልንገርሽ። ምንድን ነው ንገረኛ። ይኸውልሽ እቺ ልጅ ማስወጣት የለብንም ዝም ብለን መጀመሪያ መረጃ መሰብሰብ አለብን ስለሷ። አይ ላይ ቁጭ ብላ ተራቢ ማራታን አይደለም እኮ ግን ይኸውልሽ መጀመሪያ ስለሷ ብዙ ነገሮች ማወቅ አለብን። አሁን እኮ ምንም ፍንጭ የለንም። እንክሰሳት ብንል ፍንጭ የለንም። ምን እስከምታረገኝ ነው የምጠብቀው? ቪዲዮ አለ አይደል? እንደ ቪዲዮ እኮ አሁን ይኸውልሽ ሌላም ነገር አለ። አሁን በቅርቡ ነው ያሳይሻለሁ። ችግር የለውም። ስለዚህ በእኔ ጣይ እሷ ልጅ ከዚህ ቤት ካልወጣች እኔ እናንተ አብረን ትወጣለች። ግን ዝም ብለን አናስወጣትም። ተበቅለናት ነው ምን የምትወጣ። በቃ ዋጋዋን ሰጠናት ትወጣለች። ቤተሰብ የለኝም ትላለች እንዴ? ይኸውልሽ አንቺ አሁን ምንም አላውቅም እያልሽ ነው አይደለ? ምንም የማታውቂ ከሆነ ደግሞ እኔ ያንን ልጅ ጠርቼዋለሁ። ምን? ማንን ልጅ? ያ እዚህ ቤት የዛኔ አብሮሽ ሊተኛ የመጣው። ምክንያቱም እሱ ብዙ ሚስጥር አውቃለሁ ስላለኝ ከሱ የምሰማው ነገር አለ። በቃ ምን ማለት ነው? የምሰው ነው። ይኸውልሽ ግን የሆነ ስለሷ ባለፈው ስለሷ ቤተሰቦች ምንም እየቀለድኩ አይደለም። ግን ባለፈው ፎቶ ይዞ የመጣው ልጅ ድጋሜ ጠርቼዋለሁ። እኔ በቃ ይሄ ቤት እንደዚህ ሆኖ ቀርት ይበል አሁን ነገር አንቺ ደግሞ ምን ሆነሽ ነው? ጠርቼዋለሁ። ለምንድን ነው የምትጠራው? ምንድን ነው የሚያስፈራሽ? አንቺ ስለ አንቺ ሚስጥር ይዘረግፍልናል። ባለፈው ስለሷ ማውቀው ሚስጥር የለም። ይኸውልህ ሳሚ ስለሷ ማውቀው ምንም ሚስጥር የለም። እኔ ሚስጥር የለኝም። ኧረ እባክሽ እንዴ እኮ መጥቶ ይናገራል። ምንም የሚናገረው ነገር የለም ሳሚ። እስካሁን ያለሁት አንተን ስለምወድ ነው። ገኒንም ቢሆን አግዣታለሁ። ለምንድን ነው የምትጠራው? ከሌላ ሰው ለምንድን ነው ሚስጥር መስማት የፈለግከው? በቃ ስለ አንቺ ማወቅ ምንም ሚስጥር የለም እንዴ? እስካሁን እየዋሸሽን ቢሆንስ? አንደኛ ነገር ሃይማኖትሽን ዋሽተሻል። አንቺ ምንድን ነው ያልሽው? ሃይማኖቴ ፎቶዎችሽስ አለ እኮ ፎቶሽ አለ እንደ እዛ ሻንጣሽ ውስጥ እንዳላወጣው። ስለሱም ይኸውልሽ ስለዚህ አንደኛ ነገር እኔ ስለ ሃይማኖትሽም መስማት እፈልጋለሁ። ሃይማኖቴ ሙስሊም ነኝ። ሙስሊም ነሽ? ቤተሰቦችሽ ለምን ነው ክርስቲያን ሆነሽ? ስለዛም ነገር ማጣራት እፈልጋለሁ። እኔ ይኸውልሽ ዝም ብዬ እኮ ማስወጣት እችላለሁ። ግን
ሊሰራ ነው የሚመጣው? እሺ ለምንድን ነው የሚመጣው? ግን ያልሽ ዝም ብዬ ካስወጣሁሽ በኋላ እኛም ተጠያቂ ነው። አምን አንቺ አንድ ነገር ቢያደርጉሽ እኛም ተጠያቂ ስለዚህ ለኔ ነው እንዴ የምትመልስልኝ? እኔ ስለወደድኩ እንዴ ነው የምትመልስልኝ? እዚህ ጋር መውደድ አለ መውደድ እኮ አይደል? መውደድ ነው። እኔ ሰላም መውደድ ነው እንደዚህ እየሆንኩልህ ያለሁት እኮ ስትሰድበኝም እሺ ብዬ እየተቀበልኩ እየሰማሁህ ያለሁት። አሁን እዚህ ጋር ፍቅር ምናምን እኮ አይሰራም። ይኸውልሽ ፍቅርም እኮ ስለወደድኩ ነው እንደዚህ እያረከኛለሁ አይደለም ነው ስለወደድኩ ማንም ስለሌለኝ ነው በቃ። እኔ እኮ ምንም እሺ ምን ላድርግሽ? ከዚህ በላይ ምን እንዳደርግ ነው የምትፈልገው? እኔ ጋኒ ማንንም አልገደልኩም፣ አንቺንም ቢሆን አልገደልኩሽም። ለመርዳት ነው ዞሮ ዞሮ አንቺ አሁን ይኸውልሽ የምትፈሪው ነገር ከሌለ ልጁ ይምጣ፣ የቀሩትን ሚስጥሮች እነግርሃለሁ ሁሉንም ነገር ብሎኛል። እኔ አላውቅም መጥቶ እነግርሃለሁ ብሎኛል። ግን አንቺ ምንም የምትደብቂው ነገር ከሌለ ምንድነው የሚያስፈራሽ? ለምን ይመጣልሽ? ለምን ደው ታዲያ የምትፈሪው አንቺ? ይምጣና ያውራ። ምንድነው አንቺ የሚያስጨንቅሽ? ህይወት እኮ ነው የኔ ህይወት እኮ ነው የሚያበላሽብኝ። ለምንድን ነው የሚመጣው? ምንድነው የሚያበላሽብሽ አንቺ? እውነት እሱ እዚህ ጋር ካንተ ጋር ያለኝን ነገር ያበላሽዋል። የተደበቀ ሚስጥር አላት ማለት ነው እሷ። እኮ እውነትሽን እኮ ነው። ግን የምታወሪው ነገር እውነት ነው። ግን እንደነገርኩሽ እሺ። ግን እሱ ህይወቴን የምታሳምነው እኔ ላይ እያወራችሁ ነው እንደነገርኩሽ ይላል። ምን አልሽ? ግን ህይወቴ እንዳይበላሽ እሱ ስለዛ ምትል እሱ የሚያውቀው ሚስጥር አለ። ያ ምን ራሱ ነው። ምን እንድትሆኝ ነው? እስኪ ልትዘይ ነው በፎቅ ማርያምን። እሱ ነው የት ነው? አርፈሽ ቁጭ በይ ና። ያው ልታመልጥ ስትል ነው ያስኳት። ይኸውልህ የምታውቀው ነገር አለ መሰለኝ አንተ እንትን ልትል ስትል ነይ ቁጭ በይ። የት ነው የምትሄጂው? ነይ አርፈሽ ቁጭ በይ። እንዴ አለሽ እስካሁን እዚህ? አንቺስ እዚሁ ተቀምጠሻል? እስቲ ያው በቃ አንተም አለ ነገር አለች እንዴ እስካሁን? የት ትሄዳለች ታዲያ? ለምን ተሰጣር ከዚህ ቤት? እኔ አላስወጣትም። ዋጋዋን ሳላሳ ሳንተ ሲጀመር ትመስላለች ማለት ሲጀመር። ለምንድን ነው ማታስወጣት አንተ? እኔ ሴታ ሴት ነህ እንዴ አንተ? ምንድነው ሴታ ሴትነት እንዴ? ያማል እንዴ? ለምን እስካሁን አልወጣችው? እኔ የራሴ ምክንያት አለኝ። እሷንም ማላስወጣበት የራሴ ምክንያት አለኝ። ለምንድን ነው ማተተው? እሱም እሺ ንገረኝ፣ ምክንያቱ ምንድነው? ሲጀመር እቺ ለምንድን ነው ማትወጪው አንቺ ከዚህ ቤት? ቆይ ይኸውልህ አትንገሪ ምንም ነገር አለ። ለምንድን ነው ማነገር? ቆይ ሳሚ እኔ አገባኝ። ወደ እኔ አትዘል። አንቺ ነሽ የምታውቂው። አንተ ቆይ የምታውቀው ሚስጥር ንገረኝ። ከዛ ማስረጃ ብቻ ስጠኝ፣ እኔ ዋጋዋን ሰጣታለሁ። እሱ እዚህ የጠራኝ ልታስደበድበኝ ነው አይደለም? እኔ እሷን ተዋት። ይኸውልህ እኔ መረጃ ብቻ ካንተ የምፈልገው፣ ከዛ በኋላ እሷን ምን እንደማረጋት አሳያለሁ። በቃ የትም አትሄጂም። ሲጀመር ከሱ ነው መረጃ የምፈልገው። እኔ ለማሳሰር ስለኔ የምታውቀው ነገር አለ? በጣም ብዙ የማውቀው ነገር አለ። ስለኔ ስለ ኢክራም ምንም የምታውቀው ነገር ሲጀመር አንቺ ኢክራም ነሽ እንዴ? ኢክራም ነው ስምሽ? ኢክራም ነው ስምሽ? ምንድን ነው የምታወራው አንተ? ግን ለምንድን ነው መልኩን እየቀየረ ነው? እኔም እኮ ምን አውቃለሁ? እኔስ አንቺ ምን አውቃለሁ? ስለኔ ታውቂያለሽ? አትዋሽ። አንቺ እኔ ስለ አንቺ ብዙ ነገር አታውቅም። ምንድን ነው አውቃለሁ? በጣም ብዙ ነገር ሲጀመር አንቺ የምታውቀውን ነገር ንገረንና ሄድ። አውቃለሁ ነገር የለም። ወይ ጎትታ አንዴ ቆይ ውሻ እዚህ ነበረ። የሆነች ውሻ እዚህ ነበረች። ውሻ ነው የምትለው? ዝም በይ። ጣልቃ አትግቢ እዚህ ጋር። ምን የምን ውሻ ነው የምትለው? አዳም እዚህ ውሻ ነበረ እዚህ። አዎ ነበረ። ምን አይነት ከለር ነበረች ውሻዋ? ምን አይነት ከለር ነበረች? ሲጀመር ነበረች። ይኸውልህ የሆነች ውሻ እዚህ አይቻታለሁ። ከሷ ጋር ውሻ ከዚህ ጋር አሁን ውሻውን አሁን አይቻታለሁ። መቼ አይቻታለሁ? አሁን አይቼሻለሁ። መቼ? አሁን አንተ ምን ውሻ ነው የምትለው? እኔ ያየው የቷ ውሻ? እቺ ናት። እስቲ አሳይ ሳሚ። እኔ አላየሁም። እቺ እስቲ ራፌ ይታይ። እቺ ነው ውሻ? የምን ውሻ ነው ደግሞ? ሳሚ
እቺ አሁን አይቻቸዋለሁ ሲያወሩ አሁን እሷስ ከዳነች በኋላ ቁጭ ብለው አጠገቡ አላየኋትም። አትዋሽ። ምንድን ነው እያለ ምንም ነገር አላለም። ይኸውልህ እንዳነኪ ልጄን አታሳም። ራስሽን እየደበቅሽ ናት። ቆይ ውሻዋ እሷ ገነት ሆና እዚህ የነበረችው ምንድን ነው የምትለው? ገን ያለሽ አንቺ ማታውቂው ዞር በል። ምንድን ነው አታውቅም እንዴ? ሰው አታውቅም። ቆይ ገን ዞር በል። ልስማበት እንዳሰማ ጆሮዬንና ድፈኗ እያወራችሁ እንዴ? እኔ ግን አይቻታለሁ። ኮሽ ምን እያለ ነው? አንቺ ሴትዮ እሱ ምንድን ነው ያለው? አሁን አይደለም ወደ ቤት የመጣችው በቅርብ ሰዓት። አዎ እኮ ከውሻዋ ጋር ነበረች። ከውሻዋ ጋር ቁጭ ብላ ነበር። የምን ውሻ ነው? ገና አንቺ ማታውቂው እስቲ በቃ አታውቅም። ህፃን ልጅ አደረገኝ እንደ እኔ ጦጦ ስጠኛ ናለ። አላወቅም። ስለሷ ብዙ ነገር አለ ገና አላወቅም። ልቀቂው ልጅ ውሻ አለች። አዎ አለች ውሻ። አዎ እዚህ ነበረች ውሻ። እስቲ አንቺ ቁጭ በይ። ምስጢርሽ ወጣና ከሷ ጋር እንደነበረ እቺ ገና ብዙ ምስጢር አለ። የዛኔ አንተ መድኃኒት የሰጠን ውሻ እዚህ ነበር። አዎ እዚህ ነበረች። እቺ ልትዋሽኝ ነው። ስላየኋት እኮ ነው እንደ የተቃጠለችው። እሷ ራሱ ያየችኝ ይመስለኛል። እቺ ሴጣን ናት። ሲጀምር ውጣ በቃ። ሳሚ እያመንከው ነው የሚያወራው ነገር። ቆይ አንተ አይደል የጠራኝ? ምንድን ነው እንደሚያደርግሽ? ቆይ አንተ አይደል የጠራኝ? አንተ ነው ማስወጣት ያለብህ። እቺ ውጣ ምናምን ለምን ነው? ቆይ ውሻ ምንድን ናት? ለምን አልነበረም እናንተ? ከውሻ ጋር ብትሆን ምንድን ነው ችግሩ? ውሻ ምንድን ነው? ምን ህይወት አለሽ እና ነው የምትጠበጠው? ከሱ ጋር እንድጣላ ነው ሲጀመር እንዴ? ከሱ ጋር እንድጣላ ነው። ውሻዋ እዚህ ነበረች። ገነት ትባል እንዴ? ገነት እኮ አልነበረችም እና ውሻዋ እኮ ዝም ብላ ውሻ ነበረች። እናንተ ምንድነው የምታወሩት? ልታሳብዱ ነው? እናንተ ላይ ሲጫወቱ ነበረ እንዴ? ውሻ ነው ብሎ ገነትን ውሻ ነው ብሎ እናንተ ላይ ሲጫወቱ ነበር። እስካሁን ማን ነው የሚጫወተው? ምንድነው የምታወራው? ታውቂያለሽ? አትወርሽ አንቺ ታውቂያለሽ? ምንድነው ውሻ ገነት ነው? ምንድነው የማላውቀው? የታመምሽ ነገር ጊዜ ብዙ ነገር ተፈጥሯል። እሱ እኮ ምን እንደምን ሰምታ ገነት ውሻ ናት ተብሎ ገነት እኮ አይደለችም፣ እየተጫወቱብህ ነው። ቆይ አንተ ምን ማረጋገጫ አለ? ለዚህ ብዙ ነገር ማረጋገጫ አለ። ምንም ማረጋገጫ የለም፣ ወሬ ብቻ። ውጣ በቃ። እሺ ንገሪ። አንቺ ከውሻዋ ጋር ምን ስትሰሪ ነበረው? ይሄን ብቻ መልሽልኝ። ቆይ አይደለም ውሻ ሳሚ፣ ውሻ ገነት የነበረ ሳሚ፣ ንቃ እስቲ። ምን ሆነ ነው አንተ? ንቃ። እኔ እኮ ግራ ተጋብቼ ንቃ። ተመልሼ እመጣለሁ ስል ናቃችሁኝ ሁላችሁ። ምን ግን ይዤ የመጣሁትን አየህ? ይዤ የመጣሁትን ምስጢር አየህ? ስለሷ ለምን አታስወጣትም? ለምን የምትቃጠለው እሷ? እኔ ሲጀምር ከፈለግኩ ውሻዋን ይዤ እመጣለሁ። ውሻን ገነት የምትባለዋን የተባለችው አንተ ገነት እኔ ነኝ። ገነት የምትባለው ውሻ ነው እንዴ? እየሰደብከኝ ነው? እየሰደብኩሽ አይደለም። አንተ ምንድን ነው እሱ? አንተ ንገራት፣ ቀስ ብለህ ንገራት። ቆይ ምንድን ነው እያወራ ያለው? እኔ እኮ ግራ እየተጋባው ነው። ገነት እዚህ ነበረችው ውሻ ገነት አይደለችም። ገነት ሌላ ቦታ ነበረች። ሲጫወቱባችሁ ነበረ። ገነት ነው ብሎ ሲጫወቱባችሁ ነበር። የምታውቂው ነገር አለ? ብዙ ሚስጥር አለ። አሁን ትለምናለህ። አትዋሺ። የምታውቂው ነገር አለ። ገና ብዙ ሚስጥር አለ። ገና ትለምናለች። ውጣ በቃ። ሳይ አሁን አንተን ልታረጋጋ ልሸውድ። ይኸውልህ ሳሚ፣ እኔ አዋራሃለሁ። አንተ ውጣ በቃ። ገና ብዙ ሚስጥር አለ። ናማ ይዘህ ለምን አትወጣም? ዛኒያት ነው ራሳችሁ እዚህ አስወጣልኝና ወደዛ ጣላት። አንተ ምንድን ነው እያለ ያለው? ምንድን ነው እያለ ያለው? ይኸውልህ ሳሚ፣ ምንም እያለ ውሻዋ አለች እያለ እኮ ነው። አውቆ ነው። አንተ ተረጋግተህ ቁጭ በል። እኔ ውሻዋን ይዤ እመጣለሁ። ሂድ ውጣ በእናትህ። ያ ውሻ ነው። ውጣ። ውሻዋን ይዤ እመጣለሁ። አፍሽን ዝጊ። ገና ትቃጠላለች። አንቺ እንዳለ ልጅ ዛሬ እኔ እንዳታሳስችኝ። እኔ ግን እንደዚህ እንዳልመታሽ እንዳታሳስችኝ። ቆይ ምን እያለ ነው? አንቺ ውሻ አለች? ውሻ ገነት ናት ምናምን ጭራሽ ውሻ አደረጋችሁኝ እንዲህ ብላችሁ አንተ ወይ ይዘህ አትወጣ ወይ እሷ ትወጣ ከዚህ ቤት። ምንድን ነው ቆይ እየተፈጠረ ያለው? ማን ነው ቆይ እየተጫወተብን ያለው? አንቺ ውሻ እዚህ ስንሸወር ነበር። ማንም እየሸወደ አይደለም።